ሰላም ጤና ይስጥልን ክብራን የሰንበት ሙያ መርሃ ግብራችን ተመልካቾች እንደምን አላችሁ የጸበል ጸዲቅ ሰዓታችን ላይ ነው የምንገኘው ለዛሬ በጸበል ጸዲቅ ዝግጅታችን ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ቀሲስ ሙሴ ነጋሽ ሰባኪ ወንጌል ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ አብራችሁን ቆዩ መመራችን እንኳን ደህና መጡ ስለመጡ እጅግ በጣም አድርገን እናመሰግናለን እግዚአብሔር ያክብርልን እንግዲህ ያው የጸበል ጸዲቅ ዝግጅታችን የእምነቱ ተከታዮች በህይወት ጎዳና ላይ ለሚገጥሟቸው ችግሮች ምን ላድርግ ብለው ምክር ሐሳብ ፈልገው የሚልኳቸው ሐሳቦችና ጥያቄዎች ምላሽ የሚያገኙበት እንዲሁም ደግሞ ከሌላ ቤተ እምነት ውስጥ ሆነው በቅንነት የቤተ ክርስቲያናቸው አስተምህሮ ምን ይመስላል ብለው የሚጠይቁ ተመልካቾቻችን የሚልኳቸው ጥያቄዎች የሚስተናገዱበት ነው ለዛሬም እንግዲህ አንድ ምእመን ጥያቄ ይልኩልናል ለሱ ምላሽ ሊሰጡ ስለመጡልን እጅግ በጣም አድርገን እናመሰግናለን ወደ ውይይታችን ከማለፋችን በፊት በቅድሚያ ይባርኩልን ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል በቀጥታ የምናልፈው ወደ ውይይታችን ነው ያብሮነት ቆይታችሁ አይለኝ ቀሲስ በድጋሚ እጅግ በጣም አድርጌ ያመሰግንኩ ወደ ጥያቄው ለለፍ ጥያቄውን ያደረሰን አንድ ወንድማችን ነው የቤተ ክርስቲያን ልጅ ነኝ ከሰሞኑ በማህበራዊ ድረገጽ ላይ በሚነሱ ሐሳቦች ውስጥ የተከፈለብኝ ይላል እንግዲህ ያው በማህበራዊ ድረገጹ ላይ በርካታ ጉዳዮች ይነሳሉ ይሄውም በአዋልድ መጽሐፍት ላይ ነው በዛም የተነሳ ገድላትና ድርሳናትን ሳነብ የጥርጥርና የጭንቀት መንፈስ ያድርብኝ ጀመር በሚሰማኝ ስሜት ምክንያት ለመጽሐፍቱ ሊኖረኝ በሚገባው ልክ አክብሮት እንዳይኖረኝ እየሆንኩ ነው ምን ይሻለኛል ምን ትመክሩኛላችሁ የሚል ጥያቄ ነው እንግዲህ ከወንድማችን ጥያቄ ተነስተን ሶሻል ሚዲያውን በራሱ ስናየው በርካታ ጉዳዮች የሚነሱበት ጊዜ ነው ያለው ከሌላ ቤተ እምነት ሆነው ተቃውሟቸውን የሚያሰሙ ሰዎች ግለሰቦች እንዳሉ ሆነው አሁን ደግሞ ከዚሁ ከቤተ ክርስቲያን ልጆች አንዳንድ ጥያቄ የሚያጭሩ ጉዳዮችን ቀረብ ብሎ ካለ መማር አንዳንድ ምእመኑ ላይ እንዲህ አይነት ወንድማችን ላይ የተፈጠረው አይነት ስሜት ምእመናን ላይ እንዲፈጠር ያደረጉ አንዳንድ ጉዳዮች አሉና እንደው ምናልባት ያንንም እንድናይ ያደርገናልና እንዴት አዩት እንግዲህ ወንድማችን በግልጽ ስለነገረን ያመሰገነን የጥያቄውን መንፈስ እንዴት ተረዱት ጥሩ ነው መሰረታዊ ጉዳይ መጠየቅ ያደርጋል ሊቅ ይላሉ አባቶችና በመጠየቁ ደጋግመን ልናመሰግነው ይገባል ምክንያቱም የሚጠይቅ ሰው እውነታውን ይረዳል እውነታውን ያውቃል በርግጥ እንግዲህ ሶሻል ሚዲያውን እንዴት ነው የምንጠቀምበት ወይንም ደግሞ በሶሻል ሚዲያው ላይ የሚወጡትን ማናቸውንም ኢንፎርሜሽኖች እንዴት ነው የምንጠቀምባቸው የሚለው በደንብ አስተውሎት እንድንሰጠውም ያደርጋል ምክንያቱም ያገኘናቸውን ሁሉ መረጃዎች እንደ መረጃ ወይንም ያገኘናቸውን በጽሁፍም ይሁን በድምጽ ያገኘናቸውን ነገሮች ሁሉ የምንወስድ ከሆነ ለብዙ ስህተቶች ለብዙ የህሊና መረበሾች ሊዳርግ ይችላል እና የሶሻል ሚዲያ ጥቅም የለውም ይያልን አይደለም ነገር ግን መራጮች መሆን አለብን የሚለው አበክሬ እንደ መልእክትም ማስተላለፍ መፈልገው ነው እንግዲህ ይሄንን አይነት በሶሻል ሚዲያው የሚያሰራጩ ሰዎች ስለ
ቅዱሳት መጻሕፍት ምን ያህል ግንዛቤ አላቸው? ቅዱሳን መጻሕፍት ስለምን ይጻፋሉ? ቅዱሳን መጻሕፍት በተለይ በክርስትናው ለምን ያስፈልጋሉ? ለምን አገልግሎት ይውላሉ? መነሻቸው ምንድነው? የሚለውን ዕውቀቱና ግንዛቤው ዕውቀቱ እንኳን ባይኖራቸው ግንዛቤውም ስለሌላቸው በሚፈልጉበት አውድ ነው የሚተረጉሙት እናያለን። በተለያየ መልክ ሲተረጉሙት እናያለን ወይንም ደግሞ ሲገልጹት እናያለን። ይሄ የሚያሳየው ዓለማወቅን ነው እንጂ መናገር ማወቅ አይደለም። ማወቅ ማስተዋልን ይጠይቃል። ማወቅ መመርመርን ይጠይቃል። በማወቅ በማስተዋል በመመርመር የሆነ መናገር ደግሞ ዕውቀት ነው የሚሆነው ከብዙ ነገሮች ጋር ግንዛቤን ስለሚፈጥር። ስለዚህ የድርሳናቱን የገድላቱን ባለቤቶች ጠይቀው መርምረው ተከራክረው አስተውለው ይህን አይነቱን ቢገልጡ ይህን ከዚህ አግኝቼ ይህን ከእንደዚህ አይነት መምህር ደርሼ ብለው ቢያንስ ማነጻጸሪያቸውን ይሰጡ ነበር እና እንሰማቸዋለን። በተለያየ አዳራሽና አውድ እንዲሁ የስሜት መግለጫ ሲያደርጉት እናያለን። ወደ ጠያቂያችን ስንመጣ የቅድስት ቤተክርስቲያን ዕውቀት በመጠየቅ ነው የሚሰበሰበው። አባቶቻችን ከመምህራን ከጉባኤ ቤት ከሊቃውንቱ ጋር እየሄዱ እየጠየቁ ሐሳቦችን እያነሱ እየተከራከሩ አሁን ብዙ ጊዜ በሚዲያ በሶሻል ሚዲያው ጥያቄዎች ሲነሱ የተለየ ነገር አድርገው ብዙዎች ይቆጥራሉ። ግን በቤተክርስቲያኗ የመጽሐፍት ትምህርት ቤቶች የቅኔ ትምህርት ቤቶች በየጉባኤያቱ በየዜማ ትምህርት ቤቱም በየቅኔ ትምህርት ቤቱም በየመጽሐፍት ትምህርት ቤቱም ብዙ ጥያቄዎች ተነስተው ተማሪዎች ይከራከራሉ። ተከራክረው ወደ መምህሮቻቸው ቀርበው የተጣመመውን አቅንተው የጠበበውን አሰፍተው አሞልተው ዕውቀት ብለው ይዘው ይወጣሉ። እና አባቶቻችን በዚህ መልክ ነው የቅድስት ቤተክርስቲያንን ስንዱ የሆነ የተደራጀ የሞላ የሰፋውን ዕውቀቷን ይዘው ከትውልድ ወደ ትውልድ የተሻገሩት። በዛሬው ጊዜ በዛ አይነት ጉባኤ አብዛኞቻችን ስለማናልፍ እንዲህ አይነት ያለፉ ትናንሽ ጥያቄዎች ይፈጠሩብናል። ይሄ የሚያሳየው ብዙ ጊዜ ምን ያህል ወደ ቅርበታችን ወደ ክርስትናው ቅርበታችን ወደ መንፈሳዊነቱ ቅርበታችን ወደ ቤተክርስቲያን ምን ያህል ነው የሚለውን መለኪያ ነው ማንጸሪያ ለሚሆነው እንጂ የቤተክርስቲያንን ሕይወት ይሄ ጥያቄ ወይም የቤተክርስቲያንን ጓዝ መለኪያ አይሆንም። በዛ ደረጃ ይወሰድልኝ። እንግዲህ ድርሳናትና ገድላት በጥቅል የእግዚአብሔርን ክብር ገላጮች ናቸው። መጽሐፍ ቅዱስን የሚተነትኑ መጽሐፍ ቅዱስን በሕይወትና በተግባር የሚገልጡ ናቸው። ድርሳናትና ገድላት ተአምራት የምንላቸው መጽሐፍት ነገረ እግዚአብሔርን ሀልወቱን ጠብቆቱን መግቦቱን በተግባራዊ ሕይወት እንዴት የቀደምቱ እንዳለፉበት ማሳያ ነው መግለጫ ነው። ስለዚህ ድርሳን የቅዱሳን መላእክት የሰንበትን ክብር የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገረ መስቀል ወይንም ደግሞ መከራ መስቀሉ የሚገልጹ ናቸው ድርሳናት ብለን የምንገልጻቸው። በአራት ክፍል ልናስቀምጣቸው እንችላለን። ስለ መላእክት ቅዱሳን መላእክት ክብራቸውን የተሰጣቸውን ኃላፊነትና ስራቸውን ያደረጓቸውን ተአምራት የእግዚአብሔር መልእክተኞች ናቸውና አርኬ የምናመሰግንበትን
ምስጋናቸውን የምናይበት ነው። ይህም ደግሞ እንዲሁ ስለ ቅዱሳን መላእክት ከዘፍጥረት እስከ ራእይ ተጽፏል። ስለዚህ ይህን ደግሞ በተለየ መልኩ እያንዳንዱ ሊቀ መላእክት ክብሩ ምን እንደሚመስል የተሰጠው ኃላፊነትና ስልጣን ምን እንደሚመስል በተራዳኢነቱ ከአምላኩ በተሰጠው ቃል ኪዳን ያደረገውን ችሮታ ወይንም ደግሞ ታምራት የምናይበት ነው፣ የምንማርበት ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም ቅድስናዋን፣ ክብሯን፣ አማላጅነቷን፣ ወላዲተ አምላክ መሆኗን የምናይበት ነው። ሌሎቹም እንዲሁ የነ ቅዱስ አትናቴዎስ ድርሰቶች ድርሳናት ብለን እንገልጻቸዋለን። የመምህራን የሊቃውንቱ አበይት መምህራን ተግሳጽ ብለን እንዲህ ምን ገልጻቸዋለሁ። እነዚህ ደግሞ የእግዚአብሔርን ሀልወት ቅድም እንዳነሳ ነው የእግዚአብሔርን አባትነት፣ የእግዚአብሔርን መጋቢነት፣ የእግዚአብሔርን ፍቅርና ቸርነት ለሰው ልጅ ያደረገውን ፍቅር የገለጠውን ፍቅር አምልተውና አስፍተው የጻፉባቸው መጽሐፍት ናቸው። ስለዚህ በእነዚህ መጽሐፍት እንማርባቸዋለን። በእነዚህ መጽሐፍ የእግዚአብሔርን ሀልወት እንመረምርበታለን። በእነዚህ መጽሐፍ ስለ እግዚአብሔር አባትነት፣ ስለ እግዚአብሔር መጋቢነት እንማርባቸዋለን። እንዲሁ እንደነ ድርሳነ ሰንበት ስለ ሰንበት ክብር የምናነብበት፣ ስለ ሰንበት ክብር የምንረዳበት መጽሐፍት አሉ እና ድርሳን በአጠቃላይ ከእግዚአብሔር የተደረገልንን ቸርነት የምንረዳበት፣ የምንማርበት፣ የምናውቅበት መጽሐፍት ናቸው እነዚህ ድርሳናን የምንላቸው። ስለዚህ ወንድማችን እነዚህን መጽሐፍት ሲያነብ ምን መክረው በተቻለ መጠን ከመቅድሙ መጀመር አለበት። ወደ ተአምራቱ ገብቶ ከማንበቡ አሁን ብዙዎቹ ጸያፍ በሆነ መልክ ነው ቤተክርስቲያንን ያሳነሱ እየመሰላቸው፣ ቤተክርስቲያንን የጎዱ እየመሰላቸው ቅድስት ቤተክርስቲያንን ዝቅ ለማድረግ እርሱ ከፍ ያደረጋትን መድኃኔ ዓለም ክርስቶስ ቅድስት ቤተክርስቲያንን እንደው ገበናዋን የገለጡ እየመሰላቸው ከመሃል ገብተው ያወራሉ ወይንም ከመሃል ገብተው ይናገራሉ። ለምን ይህ ተባለ የሚለውን ግን ከመቅደም አይጀምሩም። እንደውም ስለ መጽሐፉ እጅግ ፍቅር እንዲኖረን፣ ስለ ድርሳናቱ፣ ስለ ገድላቱ፣ ስለ ተአምራቱ እጅግ ፍቅር እንዲኖረን ማንም ሰው ከመቅደም ነው መጀመር ያለበት። መቅደም ላይ እነዛን ቅዱሳት መጽሐፍት ያዘጋጁት አባቶች ወይንም ስለነዛ ቅዱሳን ወይንም ስለነዛ መላእክት ክብርና ተራዳኢነት የገለጹት አባቶች እንዴት አድርገው የነዛ መላእክት ጌታ፣ የነዛ መላእክት አባት፣ የነዛ መላእክት አስገኝ ፈጣሪ የሆነውን እንዴት እንደሚያቆለጳጵሱበት ታያለሽ። መቅደም ላይ እግዚአብሔርን እንዴት እንደሚጠሩት፣ ክብሩን እንዴት እንደሚገልጡት፣ አምላክነቱን እንዴት እንደሚናገሩት ታያለሽ። እና እንደውም ድርሳናቱንም ይሁን ገድላቱን ተአምራቱን ለማንበብ አስቀድሞ መቅደሙን ያነበበ ሰው ተመስጦን ያመጣል፣ ገንዘብ ያደርጋል፣ ህሊናው ይሰበሰብለታል። ለምን ቅዱሳኑ እንደሚመሰገኑ፣ ለምን ስለ ቅዱሳኑ እንደሚነገር በመቅደሙ ላይ በደንብ ይረዳል። እንግዲህ ተአምረ ማርያም ሁሌ በቅድስት ቤተክርስቲያን ሰንበት በበዓላቱ ተአምረ ማርያም ይነበባል። መጀመሪያ የሚነበበው ምንድነው? መቅደም ነው። አዎ ወልደ አምላክ ኢየሱስ ክርስቶስ መድኃኔ ዓለም ኢየሱስ ክርስቶስ እንዴት ከድንግል ማርያም እንደተወለደ፣ ንጽህናዋን እንዴት እንዳየ፣ ፍቅሯን የሚገልጽበት፣ እንዴት እንደተገኘች
ወላዲተ አምላክ እንዴት ማህደረ መለኮት እንደሆነች መለኮት እንዴት እንዳደረባት በተዋህዶ እንዴት እንደተገለጠባት በዝርዝር ይናገራል በዝርዝር ይገልጣል ከዛ በኋላ ነው እንግዲህ በቤታችን ቅድስት ድንግል ማርያም ከተሰጣት ቃል ኪዳን አንፃር ለሰው ልጆች ሁሉ ያደረገችው ደግሞ ተአምራት ተራዳኢነት እናትነት የሚገለጠው ስለዚህ ማንም ሰው አስቀድሞ የድርሳናቱን የገድላቱን ተአምራቱ መጽሐፍት መቅድሞች ቢያነቡ ስለምን እነዛ መጽሐፍት እንደተጻፉ ለምን እነዛ መጽሐፍት እንደሚነበቡ እንዴትስ መነበብ እንዳለባቸው በምን አይነት ስነ ምግባር በምን አይነት ንጽህና መነበብ እንዳለባቸው ሁሉ ይረዳል ስለዚህ የሚያነበው በመንፈሳዊነት ስር ሆኖ ነው ማለት ነው መንፈሳዊ ሆኖ ነው ራሱን ለመንፈሳዊነት አስገዝቶ ነው ስለዚህ በመንፈሳዊነት ካነበቡ ደግሞ ይረዳዋል መንፈሳዊ መጽሐፍ መረዳት የምንችለው በመንፈሳዊነት ላይ ሆነን ነው እና ይሄንን ማየት ያስፈልጋል እንግዲህ ድርሳናትም ገድላት በተለገላትም መጽሐፍ ቅዱስ ላይ በቅዱስ ጳውሎስ ለዕብራውያን ሰዎች በላከው መልእክቱ ከምዕራፍ 13 ከቁጥር 7 ላይ የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው ስለዚህ የእምነታቸውን ፍሬ ለማግኘት የምናገኘው ከገድላት ላይ ነው ማለት ነው ሊቃውንቱ ከጻፉን ከድርሳናት ላይ ነው እምነታቸውን ጽናት የእምነታቸውን ብቃት የተጋድሏቸውን ፍጹምነት ስንረዳ ነው እኛም በህይወታችን የሚመጡብንን ፈተናዎችና በክርስትናችን የሚገዳደሩ ነገሮች ሁሉ እንዴት ማለፍ እንደምንችል የምንረዳባቸው ስለዚህ ቅዱስ ጳውሎስ እንኳን እንዲህ ብሎ ነግሮናል ስለዚህ እነዚህን ደግሞ የምናገኘው ከየትም አይደለም ከነዚሁ ቅዱሳት መጽሐፍት ነው እነዚህ እንግዲህ ተረፈ ወንጌል የምንላቸው ከመጽሐፍ ቅዱስ ተረፈ ብለን መንጠራቸው ከዛው አዋልድ የሆኑ የተወለዱ ናቸው ወንጌልን በተግባር ወንጌልን በህይወት የተገለጡበት ማለት ነው በኔ ብታምኑ እኔ ካደረኩት ይበል ታደርጋላችሁ አይደለም ያለው ጌታ መድህና ዓለም ክርስቶስ ስለዚህ ሰማዕታቱ ቅዱሳኑ እርሱን ሽተው እርሱን ፈልገው በየፍርክታው በየበረሃው ወድቀው ስሙን ጠርተው ክብሩን ተናግረው ባላያን ነገስታት ፊት በካህዲያን ፊት ቆመው መከራ ሞትን ሳይሰቀቁ የተጋደሉበትን የነዛን የዋነኞቻችንን ታሪክ የምናገኘው በገድላት ላይ ነው ስለዚህ እነዚህን በዚህ መልክ ማንበብ ያስፈልጋል ማለት ነው መልካም እንደው ይቅርታ ቀሲስ ከዚህ ጋር ታይዞ መቼም ያው ሶሻል ሚዲያው ያመጣው ጥያቄም ስለሆነ ነው እዛው ሶሻል ሚዲያ ላይ እንግዲህ ገድላትን እና ድርሳናትን መቀበል አያጸድቀኝም አለመቀበል ደግሞ አያስኩንነንም አይነት አስተምህሮን እንሰማለን እንደው ለመሆኑ ጥያቄው እንደ ጥያቄ ሆኖ ከመጣ ዘንዳ ገድላትንና ድርሳናትን መቀበልና አለመቀበላችን ኩነኔና ጽድቅ ሆኖ ይቆጠራል ወይ ያስጠይቀናል ወይ የሚለውንም አጥረተነው እንለፍ በርግጥ የቤተ ክርስቲያን ሰው ይሄን አይጠይቀውም ወንድማችንም እንግዲህ ጥርጥር አደረብኝ ካለ ወደ ሌላው የእምነት ድርጅት እየሄደ እንደሆነ ያሳያልና አንድም እንደዛ አይነት ሐሳብ ያደረባቸውን ምእመናንን ለማያዝም ስለሚጠቅምን እንደው እንደዚህ አይነት አስተምሮ ሳለው በቤተ ክርስቲያናችን እንደው ድርሳናትን ስላልተቀበልኩኝ እኮነናለሁ አልኮነንም ገድላትን ስለተቀበልኩኝ እኮነናለሁ አልኮነንም ሚል አስተምሮ አለ ወይ ቢሆንስ እንደው ያስጠይቀናል ወይ ጥያቄው እንደ ጥያቄ ሆኖ ከመጣ ገድላትና ድርሳናትን መቀበልና አለመቀበል የኩነኔና የጽድቅ ጉዳይ ነው ወይ አሁን ገድላትና ድርሳናት ስንል
ወረቀቱን አይደለም በውስጡ የያዘውን ይዘት ነው ሐሳቡን ነው መልእክቱን ነው እያልን ያለ ነው አሁን ብዙ ጊዜ የሚያሳዩን ጥራዙን ነው አሁን ይሄ ያጸድቃል ወይ ብለው ወረቀቱን ነው የሚያሳዩን ያ አይደለም በወረቀቱ ላይ ያለውን ኃይለ ቃል ነው በወረቀቱ ላይ ያለው መልእክት ነው ስለዚህ ያ መጽሐፍ ቅዱስ የምንለው ለምንድን ነው ቅዱስ የሆነው ቃሉ ስላለበት ነው አይደል የምንሳለመው ወረቀቱ በውስጡ ያለውን ይዘቱን አይደለም እንዴ አምነናል ተቀብለናል ብለን ስለዚህ ገድልን አልቀበልም ስንል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም የተጋደለውን ቅዱስ ጊዮርጊስን አልቀበልም ስንል ገድሉን ስራውን ተጋድሎን አልቀበልም ስንል ማንን ነው አልቀበልም እያልን ያለን ዋጋ ይከፈለለትን አምላኩን አዎ እኔ ካደረኩት በላይ ታደርጋላችሁ እኮ ብሎናል ቅዱስ ጊዮርጊስ ይሄንን ይፈጸመው ቅዱስ አርሴማ እናታችን ይሄንን ይፈጸመችው እኮ አይደል ክርስቶስ ሰምራ ይሄንን ይፈጸመችው እኮ የፍቅር ጥግ ነው ያሳየችው አይደል እንዴ የፍቅርን ጥግ እኮ ነው ያሳየችው ዲያብሎስን እባክህ ማረው ሰላም የሚያሳጣን እሱ ስለሆነ እርሱን ይቅር ብትለውና እኮ ወደ ሰላም ቢመለስ ወደ ቤት ቢመለስ እኮ ዓለም ሁሉ ሰላም ትሆናለች የሰው ልጅ እኮ ስለ ሰላም የጠየቀች እናት ነው የሷን ገድል አልቀበልም ማለት ሰላምን አልቀበልም ማለት ነው ወይንም ስለ ሰላም የተነሳውን ጥያቄ አልቀበልም ማለት ነው የሰላም ባለቤት የሆነውን እርሱ መድህን ዓለም ክርስቶስን አልቀበልም ማለት ነው የገድላት ስንል ይሄንን ነው ድርሳናት ብለን ስለ ቅዱስ ሚካኤል እኮ ስንናገር ቅዱስ ሚካኤል ማን ነው የእግዚአብሔር ባለሟል ነው አይደል ቅዱስ ሚካኤልን አልቀበልም ስንል እኮ የእግዚአብሔር ባለሟልን አልቀበልም እያልን ነው ገድሉን ስራውን መላኩን መፋጠኑን መራዳቱን አልቀበልም ነው እያልን ያለነው አይደል ስለዚህ ቅዱሳን በማስም ነው የተጋደሉት መላእክቱ ለግብረ ተልእኮ በማስም ነው የተፋጠኑት ቅዱስ ገብርኤል እመቤታችንን ሊያበስር የመጣው በማስም ነው ማን ልኮት ነው ድርሳነ ገብርኤልን አንቀበልም ስንል እኮ ማንን ነው አንቀበልም የምንለው ስለዚህ አንዳንድ ጊዜ ልክ የዳማ ጨዋታ ወይንም የገበጣ ጨዋታ አይነት እንደው ዝም ብሎ ጉንጭ አልፋ አይነት ጨዋታዎችን የሚያነሱ ሰዎችን እናያለን ጠንከር አድርገው ሲጠየቁ አይኛ ማለት መጽሐፉን ነው ማለት መጽሐፉ ምንድነው ወረቀት ነው በላዩ ላይ ያለው መልእክት ነው ስለዚህ ቅድም ያነሳለም ለዚህ ነው የመጽሐፍቱ ባለቤት ማን እንደሆነ ገድሉም ሆነ ተአምራቱ በማን ስም እንደተሰራ ማንን ተስፋ አድርጎ ማንን ርስት አድርጎ ማንን ገንዘብ አድርጎ እንደተሰራ መቅድሙ ይናገራል ባለቤቱን ይናገራል አድራሻው መድረሻውን ይናገራል ስለዚህ አንድ ሰው ገድልን አልቀበልም ድርሳናትን አልቀበልም ሲል በጥቅሉ እግዚአብሔርን አልቀበልም እንደማለት ነው እና አንዳንድ ጊዜ በጣም ተራ ወደ ሆኑ ፍልስፍናዎች እንሄዳለን እነዚህ ግን ዋጋ ያስከፍላሉ እንጂ አይጠቅሙም ምክንያቱም ቅዱስ ሚካኤልን ተራዳይነትን አልቀበልም ብንል ማንም ይጎዳው ቅዱስ ሚካኤል ወይስ እኛ ስለዚህ ይሄንን ነው መመዘን ማሰብ ይሄንን ነው ስለተደረገላቸው ሰዎች ወይንም ስለተደረገው ተአምር ምህረትና ይቅርታ ስለምን ተደረገ እውነት ነው ውሸት ነው ብሎ ከመመርመር ይልቅ እግዚአብሔር እኛን በምህረት እንዴት ነው የሚጎበኛል ይሄን እንድንረዳበት እኮ ነው ተስፋ እንድናደርግ እግዚአብሔርን ተስፋ እንድናደርግ እግዚአብሔርን ገንዘብ እንድናደርግ ቅዱስ ዳዊት እንዳለው እግዚአብሔርን ቆይቼ ደጅ ጠናሁት እርሱም ዘንበል አለልኝ አዎ በደጅ ጥናታችን ውስጥ ተስፋ እንዳለን የሚነግሩን ናቸው ቅዱሳት መጻሕፍት እነዚህ ገድላት ድርሳናትና
በዚሁ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ገድላት፣ ድርሳናት፣ ተአምራት መጽሐፍቶች ስለማን እንደተጻፉ ወይንም ደግሞ ለምን እንደተጻፉ ቃል ኪዳናቸውስ ለምን እንደሆነ መነሻ ይሰጠናል። ምንድነው የሚለው? በቤቴና በቅጥሬ ውስጥ ከወንድ ልጅና ከሴት ልጅ መታሰቢያ ይልቅ መታሰቢያቸውን በስሜ ራሳቸውን የሰጡ ራሳቸውን ጃንደረባ ያደረጉ ስለ ስሜ የኖሩትን በቤቴና በቅጥሬ መታሰቢያቸው ለዘላለም አደርጋለሁ። የእግዚአብሔር ቤት አንድም እኛ ነን አይደለም እንዴ? ክርስቲያን የእግዚአብሔር ቤት ነው አይደለም? የክርስቲያኖች አንድነት የእግዚአብሔር ቤት ነው። ቤተክርስቲያን ህንጻ ቤተክርስቲያን የእግዚአብሔር ቤት ነው ብለን በቅድስት ቤተክርስቲያን አስተምሯችን እንዲህ ነው የምንለው። ስለዚህ በቤቴና በቅጥሬ መታሰቢያቸው ለዘላለም፣ ገድላት፣ ድርሳናት መታሰቢያቸው ነው። ስለዚህ በዚህ መታሰቢያነት እነዚህን ቅዱሳን ዕለት ዕለት እንዘክራቸዋለን። ኃጥአን ይሁኑ፣ በበደላቸው የከፉ፣ እግዚአብሔርን ያስቀየሙ፣ ከህግ ከስርዓት የወጡ ሰዎች እኮ አይታሰቡም። እግዚአብሔርን ሽተው እግዚአብሔርን ፈልገው እግዚአብሔርን ርስቴ አባቴ ብለው የኖሩ ቅዱሳን ግን እስከዛሬ ድረስ ስማቸው ይነሳል። ስለዚህ ጻድቁ አቡነ ተክለ ሃይማኖትን ስናነሳኮ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። ያመሰግኑ ሰውን አይደለም እግዚአብሔርን። ስለዚህ ይሄን የተጻፈው እግዚአብሔርም አንተ የአብ የወልድ የመንፈስ ቅዱስ ተክል ነህ ብሏል። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የተባለው አቡነ ተክለ ሃይማኖት የሃይማኖት ተክል ነው የተባለው። ውስጥ ስንመረምር ተጋድሎውን ስናይ ከጣዖት አምላኪዎች ጋር ካላውያን ጋር ነው የተጋደለው። ይሄ ደግሞ በመጽሐፍ ተጽፏል። መሰረቱ ወንጌል ነው። መሰረቱ መጽሐፍ ቅዱስ ነው። ሌሎችንም ቅዱሳን እንደ አርሴማ ቅድስት እኮ በነዛ መኳንንትና ነገስታት እኮ ሲሻሙባት ለኔ ትሁን ሲሏት እኮ ምንድነው ያለችው? እኔ የክርስቶስ ሙሽራ ነኝ። ሰው እንዴት ክርስቶስ ሳምራኒ ማነው አርሴማ ቅድስትን ይጠላል? እኔ የክርስቶስ ሙሽራ ነኝ፣ ላንተ ለካህዲ ሊሆን አይገባኝም፣ በንጽህና ወደ ክርስቶስ መሄድን እናፍቃለሁ አለች። ቅዱስ ጳውሎስ ይሄን አላለው? በመልእክቱ ስለተጻፈ የእርሷ በገልባ ስለተጻፈ ነው ልዩነቱ። እርሷም ያለችው ወደ እርሱ መሄድን እናፍቃለሁ ነው ያለችው። ቅዱስ ጳውሎስም ያለው ይሄን ነው። ዕለት ዕለት ወደ ክርስቶስ መሄድን እናፍቃለሁ ነው ያለው። አዎ። ስለዚህ ዳግመኛም ቅዱስ ጳውሎስ ምንድነው ያለው? ከክርስቶስ ፍቅር የሚለየኝ ምንድነው አይደለም ያለው? ይሄንን እኮ ነው ሰማዕታት የተገበሩት። አዎ። መከራው ነው፣ ረሃብ ነው፣ ጥም ነው፣ ስደት ነው፣ ምንድነው ለወለ ቅዱስ ጳውሎስ የተናገረው? ይሄንን እኮ ነው በተግባር የፈጸሙት። ስለዚህ ምናቸው ነው ገድላት የሚነቀፉት? ስለዚህ አሁን ባለን ስጋዊ ተራ መንፈሳዊ ባልሆነ ፍልስፍና አይደለም ቅዱሳት መጻሕፍት የሚመረመሩት። መንፈሳዊነትና ትህትና ባለው ረጋ ባለ መንፈስ ማየትን ይጠይቃል። እንደማጠቃላይ እንግዲህ ሰዓታችንም እየሄደ ስለሆነ ቀሲስ እንዴት አድርገን ነው እንግዲህ የሶሻል ሚዲያው ሰለባ መሆናችን በምንም አይነት መንገድ አይቀርም። በቀጥታም ይሁን በተዘዋዋሪ መንገድ ሶሻል ሚዲያ ላይ የሚለቀቁ አንዳንድ የቤተክርስቲያን ያልሆኑ አስተምህሮችን ድምጾችን ልንሰማ እንችላለንና እንደው እንደ ቤተክርስቲያን ልጅነታችን የቤተክርስቲያናችንን አስተምህሮ ሰምተን ለማስቀጠልም ጭምር ልናደርግ የሚገባው ጥንቃቄ ምንድነው በሚለው ጥያቄ እናጠቃልላለን። እግዚአብሔር ይስጥልኝ። በጣም ይሄ ጥያቄ በጣም ወሳኝ ስለሆነ የወንዙ ታሪክ ነው። ወንዝ ሲወስድ እያሳሳቀን ማለት መስጠማችንን የምናውቀው ዋፍንጫችን ጋር ሲደርስ ይሄ የሚዲያ ጉዳይ ቅድስት ቤተክርስቲያን በደንብ ልታየው ይገባል። በደንብ
ሊቃውንቱ በደንብ ሊያዩት ሊቃውንቱ ጉባኤ በደንብ ሊያዩ ይገባል። የቤተክርስቲያኗ ሚዲያ የሚሆነው በደንብ የማህበረ ቅዱሳን ሚዲያም እንደዚሁ። ለምንድን ነው ይሄን የምለው? የግሪክ ቤተክርስቲያንን ዛሬ የደረሰባትን መከራ ያፋጠነው የሶሻል ሚዲያ ነው። ውሸት ሲደጋገም እውነት ይመስላል። የማያነብ ትውልድ ሲጨመርበት ደግሞ አደጋ ነው። የማይመረምር የማያነብ የማያስተውል ትውልድ ከተጨመረበት ቤንዚል እንዳገኘ እሳት ነው እና የግሪክ ቤተክርስቲያን በቸልታ ስታልፈው ኖራ ዛሬ ላትመልሰው የቻለችበት ደረጃ ላይ የደረሰው ወጣቱን ያጣችበት መስኩ የአውሮፓ ህብረት በዚህ መልክ ነው የዘመተባት። የግሎባላይዜሽን በሚል ቋንቋ ሉዓላዊነት በሚል ቋንቋ ራሷን ሳታዘጋጅ የግሪክ ቤተክርስቲያን ትልቅ ጎርፍ ነው የዘመተባት በዚህ በሶሻል ሚዲያው። እኛም ጋር እንደቀላል ያያየናቸው ነው የሚነሱ ነጥቦችን እንደቀላል በቂ መልስ አለመስጠት በቂ መልስ አለመስጠት ብቻ ሳይሆን የኛ ልጆችም ጭምር የምንናገራቸውን ወይንም ደግሞ የምናስተላልፋቸው ነገር ማናቸውም ይሁኑ ተክሳጾችም ይሁኑ መልእክታትም ይሁኑ ትምህርቶችም ይሁኑ እንደው ከሊቃውንቱ ጋር እየተመካከሩበት ቢሆን በጨው ያልታሸ ሊቃውንቱም ደግሞ ዝም ማለታቸው ያልታሸ ምግብ ጣዕም እንደማይኖረው ሁሉ እኔ ሊቃውንቱ ዝምታ እንግዲህ የት እንደሚደርስ ጊዜ ነው ያውቃል። ከዘመኑ ጋር አብሮ እየዘመኑ አስተምህሮውን መቀየር መቻል በራሱ አይደለም። የግንኙነት መረቡ በአግባቡ አለመሰላጨት ማነው አለመሳለጥ ጉዳይ እንጂ ሊቃውንቱ ሳይችሉ ቀርተው አይደለም። ይሄንን አይደለም ሌላውንም ዓለም ጠቅልለው የሚያውቁ ናቸው። እኔ የሶሻል ሚዲያ አጠቃቀማችን መንፈሳዊነት አለን ወይም አለኝ ወይ ብሎ ይሄን የሚጠቀም ሰው ራሱን መመርመር አለበት። እያንዳንዱ የሚያስተላልፈው ወይንም እያንዳንዱ የሚያነሳቸው ነጥቦች በመንፈሳዊ ስነ ልቦና ነው ወይ? ለምን እሱ ነው ልጓሙ። አሁን ዕውቀትን መግለጽ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ የክርስትና ጉዞ ውስጥ ክርስትና ወይንም ዕውቀት ብቻውን አይሄድም፣ ከመኖር ጋር ነው። ክርስትናን ከመኖር ጋር ነው፣ ዕውቀትን ከቅድስና ጋር ነው። ለዚህ ነው አባቶቻችን ሲተርቱ ከ150 ዳዊት አንድ የልብ ቅንነት የሚሉት ከሚስጥራት ሚስጥራት ከዕውቀት ዕውቀት እየጨመረልን የሚሄደው እኛ ባጠና ነው ልክ ሳይሆን ረድኤተ እግዚአብሔር እየቀረበን ሲመጣ በመንፈስ ቅዱስ ጸጋ እየተቃኘን ስንመጣ የቅዱሳኑ እገዛ የመላእክቱ እገዛ የእመቤታችን ተራዳይነት እየጨመረ ሲመጣ ወደኛ ከማዕረጋት ወደ ማዕረጋት እያደግን ስንመጣ ያን ጊዜ ነው ፍጹም የእግዚአብሔርን ፍቅር እየተረዳ ነው የምንሄደው እንጂ መጽሐፍቱን ሁሉ ቆርጥመን ብንበላ መንፈሳዊነት ከሌለው ሚስጥራት አይገለጡም። የፈለገ እንደው አራት አይናማ ብንባል መጽሐፉን ወጠልን ተፋንችል ካልሆነ መንፈሳዊነት ከሌለ ያም ይጠፋል፣ ስንገልጠው ይጠፋል። እንደውም አንድ ሊቅ ያሉት ማረሳው በህይወት ውስጥ እንደው ስለ አንድ መምህር ሲናገሩ እንደውም የቤታችንን ሲጠራ ይሄ የበቆሎ ዳቦ አፍ ላይ እንደሚፈረፈርበት ይሆናል ብለው በአንድ ወቅት የገለጹት ሁሉ ያረሰው መንፈሳዊነት ከሌለሽ የምትገልጪው አንደበትሽ ላይ ያስታውቃል፣ በህይወትሽ ካልተገለጸ ትርጉም የለውም። ስለዚህ ገላትንም ድርሳናትንም ለመረዳት መንፈሳዊነት መቅደም አለበት። እግዚአብሔርን መፈለግ፣ እግዚአብሔርን ለማየት መጓጓት፣ ወደ እግዚአብሔር ለመቅረብ ገላትና ድርሳናት የምታነቢው እኮ በእነሱ ተጽናንተሽ መከራም ቢመጣ ጸንተሽ በእነሱ አማላጅነት ቆመሽ ለቅዱስ ሥጋው ለክቡር ደሙ እኮ ለመብቃት ነው።
ርስት መንግስተ ሰማያትን ለመውረስ ነው። ሌላ እኮ መደምደሚያ የለውም። መደምደሚያው እሱ ነው። ስለዚህ ይህንን ሶሻል ሚዲያ የምንጠቀም ሰዎች የምንናገራቸው ነገሮች የምናስተላልፋቸው መልእክቶች ቅኖና ያስከትሉብንም ንስሐ ያስገቡንም እኛ በሚዲያ ላይ ስለተናገርን ምንም ቅኖናና ንስሐ የማይጎበኘንን እዛ ላይ ብቻ መገለጡ ወይንም ደግሞ መታየቱ እንደ ቅድስና ህይወት አድርገን እንቆጥራለን። እኔ መልካም ነው። በርግጥ ብዙ አላዋቂያንን ዝም ማሰኘት ተችሏል። ይጠቅማል። ብዙ አላዋቂያን የሚጨፍሩበት አውድ ነበር። አውድ እንደው መድረክ ነበር። ግን በልካቸው ሲገጥሙ ስናይ ብዙዎቹ ተረጋግተዋል። ያ ደግሞ ይጠቅማቸዋል። ለምን? በመረጋጋት ነው ህይወት የሚገኘው። በመረጋጋት ነው ራስን ማየት የሚቻለው። ስለዚህ እኔ በጥቅሉ ቅዱሳት መጻሕፍትን የምናነብ ሰዎች መንፈሳዊ ህይወታችንንም አብረን እየመረመርን በነዛ በመናነበው ገላት በመናነበው ድርሳናት ህይወታችንን ሁሉ እየመረመርን መሆን አለበት። ካለዚያ ራሳችን ተሳድበን ለሰላሚ መስጠት፣ ራሳችን አምተን ለአሚ መስጠት፣ ራሳችን ተሰናክለን ራሳችን ጠፍተን ሌሎችን ማጥፋት የበደል ሁሉ በደል ነው አይደል? መጽሐፍስ ምን ይላል? መጽሐፍ ቅዱስ እነሆ ለወንድሙ መሰናክል ከሚያደርግ በራሱ አንገት ላይ የወፍጮ ድንጋይን ታስሮ ወደ ባህር ቢጣል በምን አይነት ንስሐ በምን አይነት ቁንና ይህን ሲያጠይቅ ነው አይደል? ስለዚህ ከባድ ነው። ስለዚህ ሶሻል ሚዲያ ላይ ስንጠቀም አስተዋላችንንም አስተውለን መርምረን በጾም በጸሎት በስግደት የታሸ ሰውነት ይዘን መሆን አለበት። እጅግ በጣም አድርገን እናመሰግናለን ቀሲስ። እንግዲህ ያው ሰዓት ስለሚገድበን ነው እንጂ በርካታ ጉዳዮች የሶሻል ሚዲያው ጉዳይ እንዲህ በ25 ደቂቃ የሚያልቅ አይደለም። በጣም በርካታ ጉዳዮች ይነሳሉ ከአማኞችም እንደገና ደግሞ ቀደም ሲል ለመናገር እንደሞከልኩት ከሌላ ቤተ እምነት ያሉ ወገኖቻችን የሚያነሷቸው ጥያቄዎች አሉ። ቅድስት ቤተክርስቲያናችን ግን ስንዱ መቤት ስለሆነች ለሁሉም መልስ አላት። መልስ አሰጣጡ ላይ ግን መስተካከል አለበት ነው። እጅግ በጣም አድርገን እናመሰግናለን። ክብር ያደለልን። ተመልካቾቻችን ለዛሬ የነበረን የጠበል ጸዲቅ ዝግጅታችን ተከታተላችሁትን ይመስል ነበር። ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን።